ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም በፌደራል ፖሊስ ትፈለጋለች ተብሎ የመያዣ ትዕዛዝ የወጣባት በረከት ገበሬዋ በቲክቶክ ገጿ ባደረገችው ቀጥታ ስርጭት ለቀረበባት ክስና ለወጣባት መግለጫ ዝርዝር ምላሽ ሰጥታለች። በረከት በአሁኑ ሰዓት በኢትዮጵያ ቤቷ እንደምትገኝ ገልጻ በቢሊዮን የሚቆጠር ገንዘብ አጭበርብረው የተሰወሩ ግለሰቦች ባሉበት ሀገር የሷ ፎቶ በሚዲያ መለጠፉ አግባብ እንዳልሆነና እንዳሳዘናት ተናግራለች። የፊንቴክ ባለቤት 1.6 ቢሊዮን ብር ይዞ ጠፍቶ ፎቶ ሳይለጠፍ እኔ 8 ሚሊዮን ብር ሀገር አስጥታለች ተብዬ ፎቶ መለጠፉ ሴራ ነው ብላለች። የ25 ሚሊዮን ብር ንብረት በ25 ሚሊዮን ብር የገዛቻቸው ሁለት የነዳጅ ቦቴ መኪናዎች እሷ በስር ላይ ያለች ዲማ መድረሳቸውን ገልጻለች። በስሜ የመጣውን ነዳጅ እና እስር ቤት ያለው ያለኔ ፈቃድ በችርቻሮ ሸጠውታል ስትል ገልጻ ይልቁንም ነዳጁን በህገወጥ መንገድ በሸጡት አካላት ላይ ክስ መስርታ እንደሚጠባበቅ ተናግራለች። 8 ሚሊዮን ብር አገርን አስጥታለች ከተባለ ከ8 ሚሊዮን ብር በላይ የሚያወጣ መኪናዬን ሽጠው ለምን አይወስዱም? በህገወጥ የሰው ዝውውር ተከሳ እንደነበር ያስታወሰችው በረከት በፍርድ ቤት ከዚህ ክስ ነፃ መውጣቷንና ምንም አይነት የሰው ዝውውር እንዳልፈጸመች ተናግራለች። በኦሮሚያ ክልል 3 ትምህርት ቤቶችን አስገንብቻለሁ። በአዲስ አበባ ትልቅ የምግብ ማዕከል በመገንባትም ከ1000 በላይ አረጋውያን እየረዳሁ ነው። ለሀገር መከላከያ ሰራዊት፣ ለፌዴራል ፖሊስ፣ ለቦረና፣ ለወላይታና ለጎፋ ተጎጂዎች ወቅቱን የጠበቀ ድጋፍ ሰጥቻለሁ ብላለች። በኦሮሚያ ክልል በከፍተኛ ደረጃ ስንዴ በማምረት ለሀገር ምርታማነት አስተዋጽኦ እያበረከተች እንደሆነም ተናግራለች። የኢትዮጵያ ሕዝብ ይፍረደኝ፣ እኔ ለሀገሬ ብዙ ነገር አደርጋለሁ፣ ሆን ተብሎና ለማጣጣል ነው የኔን ስም ተብላለች። ሁሉም መረጃ እጄ ላይ አለ ትላለች በረከት ገበሬዋ።